ድብቁ የኒውክሌር ማብለያ እስራኤል ያልቻለችው የኢራን ጥብቅ ግንባታ has been seen at the site it's of Iran's most secretive nuclear facility. Fordo nuclear facility. አንድ ሳምንት ባስቆጠረው የእስራኤልና ኢራን ግጭት አንድ ስም ተደጋግሞ ሲጠራ መስማት የተለመደ ሆኗል። እርስ በርሱ ከተሳሰረው ተራራማ ስፍራ ከታሪካዊቷ የቆም ከተማ ጎን ማንም እንዳይደርስበት ተደርጎ የተሰራ ፎርዶ የተሰኘ የኒውክሌር ማብለያ ጣቢያ አለ። ፎርዶ የሚለው ስም ታዲያ ከሰሞኑ በተደጋጋሚ ይሰማል። ለመሆኑ ፎርዶ የኒውክሌር ማብለያ ጣቢያ ለምን መነጋገሪያ ሆነ? የኒውክሌር ማብለያ ጣቢያው አሰራርስ ምን ይመስላል? የኒውክሌር ማብለያ ጣቢያውን መምታት ይቻል ይሆን? የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች በዛሬው ጥንቅራችን ፎርዶ ስለተሰኘውና በተራራ ስር ስለተቀበረው የኢራን የኒውክሌር ማብለያ ጣቢያ የምንላችኋለን። አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን 0927563333 ቴምር ይለያል። ፎርዶ ለዓለም ሕዝብ በይፋ የተዋወቀው በፈረንጆቹ የዘመን ቀመር በ2009 ሲሆን የኒውክሌር ማብለያ ጣቢያው ዓለም ላይ ካሉ እጅግ ከፍተኛ ጥበቃ ከሚደረግላቸውና ለጥቃትም አመቺ ካልሆኑ ወታደራዊ ስፍራዎች ውስጥ አንዱ ነው። ፎርዶን የስጋቷ ምንጭ አድርጋ የምትመለከተው እስራኤል ፎርዶን ለመምታት ለዘመናት የቋመጠች ሲሆን ባለፈው ሳምንት ላይ በርካታ ተዋጊ አውሮፕላኖችን በመላክና ሚሳኤሎችን በመጠቀም ፎርዶን ለመምታት ሙከራ አድርጋለች። ሙከራው ግን ተሳክቶ ፎርዶን ማጥፋት ቀርቶ የተወሰነ ጉዳት እንኳን በስፍራው በኒውክሌር ማብለያው ላይ ማድረስ ሳትችል ቀርታለች። ከተራራ ስር የመሸገው የኒውክሌር ጣቢያ ከቴህራን በስተደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ በምትገኘው በቆም ከተማ አቅራቢያ ካለ ተራራ በታች ተገንብቷል። ግንባታው እንደ አውሮፓውያን አቆጣጠር በ2006 አካባቢ እንደተጀመረ ይታመናል። ተቋሙ በ2009 ስራ የጀመረ ሲሆን በዚያው ዓመት ቴህራን መኖሩን በይፋ ተናግራለች። ፎርዶ 80 ሜትሮች ጥልቀት ላይ በአፈርና በድንጋይ ተሸፍኖ የተገነባ እንደሆነ የሚገመት ሲሆን በተጨማሪ በኢራንና በሩሲያ ከምድር ወደ አየር በሚወነጨፍ ሚሳኤል እንደሚጠበቅ ተነግሯል። በአውሮፓውያኑ መጋቢት 2023 ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወደ 83.7 በመቶ ጥራት ያላቸው የበለጸጉ የዩራኒየም ቅንጣቶችን በቦታው አግኝቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የከፈቱት ጥቃት ዓላማ ለእስራኤል የሕልውና ስጋት ናቸው ያሏቸውን የሚሳኤልና የኒውክሌር መርሃ ግብሯን ማስወገድ ነው ብለዋል። የእስራኤል ባለስልጣናትም ፎርዶ የዚያ ዓላማ አካል እንደሆነ ተናግረዋል። የኢራናውያን ብሔራዊ ምልክት ፎርዶ ለኢራናውያን የኒውክሌር ማብለያ ጣቢያ ብቻ ሳይሆን ከምዕራባውያን ሀገራትና ከእስራኤል ጠብቀው ያቆዩት ያለመሸነፍ የጥንካሬና የአይበገሪነት ተምሳሌት ነው። የኒውክሌር ኃይልን ለሰላማዊ ግልጋሎት ብቻ ጠቀምበታለሁ የምትለው ኢራን በፎርዶ የኒውክሌር ጣቢያ ላይ የምታደርገው ጥበቃ ሀገሪቱ ኒውክሌርን ለወታደራዊ አገልግሎት ልትጠቀም እንደምትችል ፍንጭ የሰጠ ነው። በተለይም ከእስራኤልና አሜሪካ ተደጋጋሚ ማስፈራሪያ የሚደርስባት ኢራን የፎርዶ ኒውክሌር ማብለያ ጣቢያ በከፍተኛ ጥንቃቄ ሰርታ ከጥቃት ጠብቃው ኖራለች። ፎርዶን ለመገንባት ዓመታትን የወሰዱት ኢራናውያን የፎርዶ ኒውክሌር ጣቢያን መምታት ከፍተኛ ችግር እንደሚያመጣ የሚገልጹ ሲሆን በተለይም አሜሪካ እስራኤልን ተባብራ ፎርዶን ከመታች አሜሪካ በመካከለኛው ምስራቅ ያሏት የጦር መርከቦች የኢራን ሚሳይሎች ዋነኛ ኢላማ መሆናቸው አይቀርም። 2015 ከምዕራባውያን ሀገራት ጋር በኒውክሌር ማበልጸግ ዙሪያ ስምምነት የነበራት ኢራን በስምምነቱ ወቅት በፎርዶ የኒውክሌር ማበልጸጊያ ጣቢያ የምታደርገውን የኒውክሌር ማብላላት ተግባር ገታ አድርጋ የነበረ ቢሆንም በኋላ ላይ ግን በስምምነቱ መፍረስ የማብላላት ስራዋን ቀጥላለች። በዚህ መሰረት ፎርዶ ብቻውን ኢራን የኒውክሌር ባለቤት እንድትሆን የማድረግ አቅሙ ከፍ ያለ ነው። እስራኤል ፎርዶን ለማጥፋት ቋምጣለች።
እስራኤል የኢራን ኒውክሌር መታጠቅ እንደ ሀገር እንዳልቀጥል ያደርገኛል፣ ለህልውና የማስጊ ነው በሚል በኢራን ላይ ወታደራዊ ዘመቻን ከከፈተች አንድ ሳምንት አልፏታል። ናታንዝ የተሰኘውን የኒውክሌር ማብለያ ጣቢያ በአየር ደብድባና በቅጥረኛ ኢራናውያን የድሮን ጥቃት በስኬታማ ሁኔታ ያወደመችው እስራኤል ፎርዶን ለማጥፋት ግን እጅጉን ከብዷታል። ያለ አሜሪካን እገዛም ፎርዶን ማጥፋት ከባድ ነው። ናታንዝን ያወደመችው እስራኤል ከናታንዝ በላይ ግን ፎርዶን የማጥፋትና የማውደም ፍላጎቷ ከሚታሰበው በላይ ነው። ታዲያ እስራኤል በፎርዶ አካባቢ ያሉ የኃይል መሰረተ ልማቶችንና የአየር መከላከያ ስርዓቶችን በማውደም ፎርዶንም ለማውደም ብትጥርም ጥረቷ ሳይሳካ ቀርቷል። የኢራንን ከምድር በታች የተገነቡ የኒውክሌር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ነው። ይህ እስካሁን ጥቅም ላይ ያልዋለው ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታ አላገኘችም። ይህ ጂቢዩ 57 ኤቢ የተባለው መሬት ሰርስሮ የሚገባ የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎ ግራም የሚመዝነው ይህ ቦምብ የኢራን የምድር ውስጥ የኒውክሌር ኃይል ማበልጸጊያን የሆነውን ፎርዶን ደርምሶ ሊገባ ይችላል። ትልቁ ጥያቄ ግን አሜሪካ ይህን ቦምብ ለእስራኤል ትሰጣለች ወይ የሚለው ነው። የፎርዶ የተጠናከረ ጥበቃ። የፎርዶ ኒውክሌር ማብለያ ጣቢያ እንደ ግንባታው ሁሉ ጥበቃውም የተጠናከረ ነው። የኢራን አብዮታዊ የጥበቃ ዘብና የኢራን ብሔራዊ ጦር ይህን የኒውክሌር ማብለያ ጣቢያ በከፍተኛ የጦር መሳሪያ ታግዘው ይጠብቁታል። የኒውክሌር ማብለያው የሚገኝበት የቁም ከተማ ደግሞ በኢራናውያን ዘንድ ትልቅ ሃይማኖታዊ ትርጓሜ ያለው ስፍራ መሆኑ አካባቢው ላይ ጥቃት ከደረሰ ከሀገርና ፖለቲካ ባለፈም ሃይማኖታዊ ቅርጽ ስለሚይዝ የኢራን ሕዝብ በጋራ እንዲቆም ያደርገዋል። በተጨማሪም ኢራን በማብለያው ላይ የሳይበርና ሌሎች የቫይረስ ጥቃቶች እንዳይደርሱ በሚል ከፍተኛ ጥንቃቄን ታደርጋለች። የፎርዶ ኒውክሌር ማብለያ በርቀት መገኘት ለጥቃት ተጋላጭ እንዳይሆን ያደረገው ሲሆን እስራኤል ተሳክቶላት የአሜሪካውን ቦምብ በእጇ ብታስገባ እንኳን በአንድ ምት ብቻ የኒውክሌር ማብለያውን የማውደም ዕድሏ ጠባብ ነው። በተጨማሪም ከፍተኛ የዩራኒየም ክምችት ያለውን የፎርዶ ኒውክሌር ማብለያ መምታት መርዛማ ኬሚካሎች ከጣቢያው በመውጣት በሰዎች ላይ ጉዳት ሊያደርሱ ይችላሉ የሚል ስጋትም ከአሜሪካውያን ባለስልጣናት ዘንድ በቅርቡ ተሰምቷል። ከላይ ያነሳናቸው ዋና ዋና ነጥቦች ታዲያ የፎርዶ የኒውክሌር ማብለያ ጣቢያን ለመምታት አስቸጋሪ ያደርጉታል። የተባባሰው ግጭትና ፎርዶ። ያለፈው ሳምንት ሐሙስ ለአርብ አጥቢያ እስራኤል የኢራንን የኒውክሌር መርሃ ግብር ማዕከል ላይ ያነጣጠረ ነው ያለችውን ጥቃት ፈጽማለች። በጥቃቱ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሁሴን ሳላማኒን ጨምሮ ሌሎች ከፍተኛ ወታደራዊ ባለስልጣናት እንዲሁም የኒውክሌር ሳይንቲስቶች ተገድለዋል። ከተገደሉት መካከል ሕፃናትን ጨምሮ ሰላማዊ ዜጎች እንደሚገኙበት የኢራን ብሔራዊ መገናኛ ብዙሃን ዘግቧል። የእስራኤል ጦር ኢራን አርብ ማለዳ ላይ ከወደ 100 የሚጠጉ ሰው አልባ አውሮፕላኖች ወደ 140 የሚጠጉ ሰው አልባ አውሮፕላኖች ወይም ድሮኖች ማስወንጨፏንና ማክሸፉን አስታውቋል። እስራኤልን በግዛቷ ውስጥ የአስቸኳይ ጊዜ አዋጅ አውጃለች። ታዲያ ይህ ግጭት አሁን ላይ ተባብሶ ከኢራን በኩል ከ200 በላይ በእስራኤል ወገን ደግሞ 24 ያክል ሰዎች በአየር ድብደባና የሚሳኤል ጥቃት ሕይወታቸውን አጥተዋል። ለዚህ ጥቃት ታዲያ የተለያዩ ግብረ መልሶች እየተሰጡ ሲሆን ሩሲያ እስራኤል የፈጸመችው ጥቃት ህገወጥ ነው ስትል፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ግጭቱን ለመቀላቀል ከምንጊዜውም በላይ ተቃርበዋል። በሳምንቱም ባለስልጣኖቻቸውን ሰብስበው አሜሪካ ጦርነቱን መቀላቀልና የኢራኑን ፎርዶ የኒውክሌር ማብለያ መምታት እንዳለባት ሲያሳምኑ ቆይተዋል። አንዳንድ የአሜሪካ ባለስልጣናት ፎርዶን መምታት አላስፈላጊ ዋጋ ያስከፍለናል፣ የግጭቱንም አድማስ ያሰፋል የሚሉ ሲሆን፣ ሌሎች ደግሞ ፎርዶን በመምታት ኢራንን ከኒውክሌር ባለቤትነት ማስቆም እንችላለን ብለው ያምናሉ። ፎርዶን መምታት ለአሜሪካም ሆነ ለአጋሮቿ የሚያመጣው መዘዝ ብዙ እንደሆነ ይታመናል። በተለይም አሜሪካ ከኢራን ጋር የጀመረችውን የድርድር መንገድ ማስቀጠል ብትችል ያለምንም ጉዳት ነገሮችን መቆጣጠር ትችል ነበር። ፎክስ ኒውስ በቅርቡ ባደረገው ጥናት 46 በመቶ የሚሆኑት አሜሪካውያን አሜሪካ ጦርነቱን ተቀላቅላ ፎርዶን መምታት የለባትም ብለው ያምናሉ። ፎርዶና ዓለም አቀፍ አንድምታው። የፎርዶ አይነኬነት በኢራንና በተቃዋሚዎቿ መካከል ያለውን ሰፊ የኒውክሌር አለመግባባት ያመለክታል። ለእስራኤላውያን የወታደራዊ መረሻውን ገደብ ይወክላል። ለአሜሪካ ደግሞ የጂኦፖለቲካል ወሳኝ ጨዋታ ነው። በተጨማሪም ለኢራን የስትራቴጂካዊ አርቆ አሳቢነት ማረጋገጫ ነው። ውጥረቱ እየጨመረ ሲሄድ የፎርዶ ዕጣ ፈንታ የመካከለኛው ምስራቅን የወደፊት ሁኔታ ሊቀርጽ ይችላል። ፎርዶን በተሳካ ሁኔታ መምታት የኢራንን የኒውክሌር ምኞት ሊያዘገይ ይችላል። ነገር ግን ሰፋ ያለ ጦርነትን በመካከለኛው ምስራቅ ያስከትላል። ፎርዶን አለመምታት ቴህራንን ይበልጥ ሊያበረታትም ይችላል።
የነዳጅ ዋጋ እየጨመረ በሄደበትና አካባቢው ውጥረት ላይ ያለ የእስራኤልና የኢራን ግጭት ወደ ጥፋት አፋፍ ላይ ሲደርስ ዓለም በጭንቀት እየተመለከተው ነው። የፎርዶ የኒውክለር ማብለያን መምታት ቀጣዩን የመካከለኛው ምስራቅ ዕጣ ፈንታ የሚወስን ነገር ግን በርካታ መዘዞችን ይዞ ሊመጣ የሚችል በመሆኑ አሜሪካ፣ ኢራንና እስራኤል ለኒውክለር ማብለያ ጣቢያው ትልቅ ትኩረትን ሰጥተውታል። የተወደዳችሁ የቻናላችን ተከታታዮች በፎርዶ የኒውክለር ማብለያ ጣቢያ ላይ ያተኮረው የዛሬው ቅንብራችን ይህንን ይመስላል። የዛሬውን በዚህ አበቃን። ቸር ወሬ ያሰማን። ሰላም በምድራችን ላይ ይስፈን። ሰላም። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።